ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ የካቲት 11 ቀን 2012 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈው መደበኛ ፕሮግራም አሁን ይጀምራል። በኦህዴድ ኦዴፓ ተባባሪነት በኦነግ አሸባሪዎች የታገቱት የደምቢዶሎ ዩኒቨርሲቲ የአማራ ተወላጅ ተማሪዎች መዳረሻቸው ሳይታወቅ ዛሬ 77 ቀን ሞላቸው። ወጣቶቹ ከቤተሰቦቻቸው በሰላም ይገናኙ ዘንድ በየአቅጣጫው የሚደረገው ትግል ተፋፍሞ መቀጠል ይገባዋል። በቅድሚያ ዜና በማስከተልም ሹምና ጥጥ እያደር ይከዳል በሚል ርዕስ የቀረበውን የዕለቱን የፍኖተ ዲሞክራሲ ሀተታ እናስከትላለን። ከዚያም የወያኔ ጉዲፈቻዎች የአረብ ጌኛዎችና ሁሉን ኬኛ ኬኛ በሚል ርዕስ በሐማቱማ የቀረበውን ጽሑፍ ክፍል 4 አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። ማክሰኞ የካቲት 10 ቀን ምሽት ላይ በጎንደር ከተማ ቀበሌ 18 ውስጥ በታጣቂ ግለሰቦችና በአማራ ልዩ ኃይል መካከል በተደረገ የተኩስ ልውውጥ የሁለት ሰዎች ሕይወት ሲያልፍ 5 ሰዎች መቁሰላቸው ከቦታው የተገኘ መረጃ ይገልጻል። ከሟቾቹ መካከል ሻለቃ የኋላሸት የሚባል የልዩ ኃይል አባል የሚገኝበት ሲሆን የጠቡ ምክንያት ምን እንደሆነ አልታወቀም። በዛሬው ቀን ጮሂት ገደገዳ ከሚባለው ቦታ ቁጥራቸው ከ200 በላይ የሚሆኑ የፋኖ ሰራዊት አባላት በወታደራዊ ስልጠና እንደሚመረቁ እቅድ ተይዞ ነበር። ባለፉት 27 ዓመታት በወያኔ ባለስልጣኖች የተዘረፈ 75 ቢሊዮን ብር ዕዳ ያለበት ሜቴክ የተባለው ድርጅት አሁን በስልጣን ላይ ያለው አገዛዝ ዕዳዎቹን እንዲሰርዝለት ጠይቋል። ከነዚህ ዕዳዎች መካከል 11 ቢሊዮን ብር የገቢዎች ሚኒስቴር ዕዳ ሲሆን 24 ቢሊዮን የሚሆነው ለፌደራልና ለክልል አካላት መክፈል የሚገባው እንዲሁም 13 ቢሊዮን የሚሆን የኢትዮጵያ ንግድ ባንክ ዕዳ ነው። ለገቢዎች ሚኒስቴርና ለፌደራልና እንዲሁም ለክልል አካላት መክፈል የሚገባው ብድር ሙሉ በሙሉ እንዲሰረዝለት ሲጠይቅ የንግድ ባንኩ ዕዳ የመክፈያ ጊዜው ለ10 ዓመት እንዲራዘምለት ጠይቋል። ሜቴክ ኢንዱስትሪያል ኢንጂነሪንግ ኮርፖሬሽን በሚል ስም እንደገና እንዲቋቋም እንቅስቃሴ እየተደረገ ነው ተብሏል። የወያኔው መሪ ደብረጽዮን ገብረ ሚካኤል ረቡዕ የካቲት 11 ቀን በተከበረው የወያኔ ምስረታ በዓል ላይ ባደረገው ንግግር በኢትዮጵያ እየተከሰተ ያለው ጣልቃ ገብነት እንዲሁም በትግራይ ላይ ያለው ጥላቻ የማይስተካከል ከሆነ ትግራይ ራሷን የቻለች ሀገር ናት ብላችሁ ልታውጁ ይገባል በማለት ትግራይን ወክለው በፓርላማ ላሉ አባላት መልእክት አስተላልፏል። ደብረጽዮን የውጭ ጣልቃ ገብነት በማለት የተናገረው በቅርቡ የሻዕቢያው መሪ ኢሳያስ አፈወርቂ በወያኔ ላይ ላሽጎደጎደው ዘለፋ መልስ ለመስጠት ሲሆን በትግራይ ላይ ያለው ጥላቻ የሚለው ደግሞ የወያኔ ቡድን በኢትዮጵያውያን ላይ ለ27 ዓመታት ባካሄደው አፈና ጭፍጨፋና ዘረፋ ምክንያት በኢትዮጵያ ሕዝብ ከፍተኛ ጥላቻና ማግለል የደረሰበት መሆኑን ለማመላከትና በቅርቡም በአዲሱ ሹም ገለል እየተደረገ መሆኑን ለማሳየት ነው። የወያኔ ቡድን መሪ ንግግር አስመልክቶ አንዳንድ ክፍሎች በሰጡት ግምገማ ግለሰቡ የመገንጠልን አማራጭ በማሳየት ለማስፈራራት የሚፈልገውን ለማግኘት ያደረገው ንግግር ነው ሲሉ፣ ሌሎች ደግሞ ለመገንጠል እየተዘጋጀ ሳይሆን አይቀርም ይላሉ። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ሬዲዮ ነው። ሰኞ የካቲት 9 ቀን ስለ አባይ ግድብ ድርድር ጉዳይ ሐሳብ ለመለዋወጥ በተደረገ ስብሰባ ላይ በድርድሩ ሂደት ወቅት በታዛቢነት እንዲቀመጡ የተፈቀደላቸው የአሜሪካ ተወካዮች በኢትዮጵያውያን ተደራዳሪዎች ላይ ከፍተኛ ተጽዕኖ ያደርጉ እንደነበር ገልጸዋል ተብሏል። በስብሰባው ላይ የተገኙ ጋዜጠኞች ስለ ስብሰባው ይዘት
እንዳያስተላልፉ መመሪያ ስለተሰጣቸው ማወቅ ያልተቻለ ቢሆንም ሪፖርተር የተባለው የዜና ተቋም በስብሰባው ላይ ከነበሩ ሰዎች አገኘሁት ባለው መረጃ መሰረት በታዛቢነት የተገኙት የአሜሪካ ተወካዮች በተለያዩ አጋጣሚዎች የኢትዮጵያ መልእክተኞች የወሰዱት አቋም ችግር ሊያስከትል እንደሚችል በተደጋጋሚ በመግለጽ ጫና ለማሳደር መሞከራቸውን ተደራዳሪዎቹ ከመግለጻቸውም በላይ የተደረገው ውይይት ኢትዮጵያን የሚጠቅም ነበር ብለው እንደማያምኑ ተናግረዋል ብሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በቤተክርስቲያኗና በምዕመናን ላይ እየደረሰ ያለው ችግር አስመልክቶ ባወጣው መግለጫ በሶስት የመገናኛ ተቋሞች ላይ አገዛዙ እርምጃ እንዲወስድ ጠይቋል። ሲኖዶሱ ለኢትዮጵያ ብሮድካስት ባለስልጣን የላከው መግለጫ የኦሮሚያ ሚዲያ ኔትወርክ ኦኤምኤን፣ ኤልቲቪ እና የኦሮሚያ ብሮድካስት ሰርቪስ የተባሉ የቴሌቪዥን ጣቢያዎች በጥንታዊቷና ሐዋርያዊት በሆነችው እንዲሁም ለሀገርና ለወገን ባለውለታና ባለታሪክ በሆነች ቤተክርስቲያናችን ላይ የስም ማጥፋት ዘመቻ እያካሄዱ ናቸው ብሏል። ታሪክ እያበላሹና ከ60 ሚሊዮን ያላነሰ ተከታይ ያላትን ቤተክርስቲያን ክብሯንና ልዕልናዋን ዝቅ ባደረገ መልኩ የሚያስተላልፏቸው የተሳሳቱ መረጃዎች በቤተክርስቲያኗ ላይ ብቻ ሳይሆን አገራዊ ቀውስ ለማምጣት እየተደረገ ያለ ጥረት አካል ነው በማለት አገዛዙ አስፈላጊውን እርምጃ እንዲወስድ ጠይቀዋል። በመጨረሻም እሁድ የካቲት 8 ቀን 2012 ዓ.ም 61 ኢትዮጵያውያን ስደተኞች በቁጥጥር ስር የተደረጉ መሆናቸውን የታንዛኒያ የሞሮጎሮ ግዛት ፖሊስ ኃላፊዎች ተናግረዋል። በአካባቢው ሕዝብ ጠቋሚነት መሰረት የተንቀሳቀሰው የፖሊስ ኃይል ስደተኞቹን ጫካ ውስጥ ተደብቀው ያገኛቸው መሆኑን ገልጿል። ስደተኞቹ ከ19 እስከ 35 ባለው የእድሜ ክልል ውስጥ ያሉ ሲሆን ወደ ቦታው የመጡት በህገወጥ አስተላላፊዎች አማካይነት መሆኑ ተገልጿል። ህገወጥ አስተላላፊዎች ታድነው እንደሚያዙ ፖሊስ የገለጸ ሲሆን በቁጥጥር ስር የዋሉት ስደተኞች በቅርብ ቀን ወደ ፍርድ ቤት እንደሚቀርቡም ጨምሮ ገልጿል። በሌላ በኩል በተለያዩ ወቅቶች ለእስር ተዳርገው በታንዛኒያ እስር ቤቶች እየማቀቁ ያሉ 1400 ስደተኞች ተፈተው በቅርቡ ወደ ሀገራቸው እንደሚመለሱ የዓለም አቀፉ የስደተኞች ድርጅት በቅርቡ ባወጣው መግለጫ ገልጿል። ውድ የፍኖተ ዲሞክራሲ ሬዲዮ አድማጮች ለዛሬ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ከሌሎች መርሃ ግብሮች ጋር አብራችሁ እንድትቆዩ በትህትና እንጋብዛለን። ሹምና ጥጥ
እያደር ይከዳል። በኢትዮጵያ ተጨባጭ ሁኔታ ግን ሳያድሩ ነው ሹሞቹ ሲከዱን ማየት የተገደን ነው። ወያኔውም ሆነ ተለጣፊው ጽንፈኛ ከከዱ ዘመን የላቸውም። ገና ቤተ መንግስት ሳይደርሱ ነው ህዝብን የከዱት። ወያኔ ሲቋቋም ጀምሮ ትግራይን ከኢትዮጵያ ሊገነጥል አልሞ የተነሳ ስለነበር ህዝብን የካደው ያኔ ነው እንጂ ደደቢት ሲደርስ አይደለም። የዘንድሮው የኦዴፓ ሹም ደግሞ ኦህዴድ ሆኖ በታማኝነት ለ27 ዓመታት ወያኔን ሲያገለግልና በጸረ ህዝብ ወንጀል ሲካፈል ህዝብን የከዳ ነው። ለስልጣን ከመብቃቱ በፊት የከዳ ሲሆን ለስልጣን የበቃውም ከሃዲ ስለሆነ ነው። ይህ ገለጻ ሆዳምና አድርባይ ምሁሮችን ከኦህዴዱ ሹም ጫማ ስር የወደቁትን ሁሉ ይመለከታቸዋል። ያልተገረምነውም ለዚህ ነው። አረምን መንቀል ስር ሳይሰድ ምክርንም በጊዜው አስተጋብተን ነበር። ለነገሩ የፈለጉት የተረጋጋ ዙፋንን ማግኘት እስካሁን አልቻሉም። ህዝብ ቢጠቃም ባለው አቅም ሊቋቋማቸው እየጣረ ነው። የደም ህይወት ዋጋም እየከፈለ ነው። ከረጅም ጊዜ ጀምሮ የኢትዮጵያን ህልውና ከእንግሊዝ በበለጠ ሲፈታተን የቆየው አሜሪካ ነው። አገራችንን ስለምንወድ የአሜሪካ ሚና ተቃውመናል። አሁንም ተቃዋሚ ነን። ጸረ አሜሪካ ህዝብ መሆን ሳይሆን ጸረ ጣልቃ ገብነትና አፍቅሮ ሉዓላዊነት ነው። ኢትዮጵያን የተፈታተኗት ነጻነቷን አስከብራ ለመላው ጥቁር ህዝብ አርአያ ሆና ፈረንጅ ኢጣሊያን ድባቅ መታና ሳፍራ በመገኘቷ ነው። የአፄው አገዛዝ ለአሜሪካ እጅ ሰጠ ቢባልም ወያኔ ለአሜሪካ ሹሞቹ ለዋሽንግተን ተገዢ በሆኑበት ልክና ቅሌት ውርደት አይደለም ማለትም ይቻላል። የዘንድሮዎቹ የተፈጠሩት በወያኔ የተሰየሙትም በአሜሪካ ነው። ሹሞቹ በሚያሳፍር ደረጃ ለአሜሪካና ለአረቦች ተገዢ ሆነዋል። የአሜሪካ ባለስልጣኖች ቢያዟቸው፣ ቢቆጧቸው፣ እንደ መጋዣ ቢጠቀሙባቸው፣ ስናር አድርገው ቢጋልቧቸው፣ ሲጣሉ እንኳን ጣልቃ ገብተው ተቆጥተው ለጊዜውም ቢሆን ቢያስታርቋቸው የሚያስገርም አይሆንም። በአሜሪካ ትዕዛዝ የአባይን ውሃ እና ግድብ ለግብጽ እያስረከቡ ናቸው። የአባይ ግድብ ያለቀለት በወያኔ መሆኑን ስናጋልጥ ዓመታት ስላሳለፍን የዛሬው እሰጥ አቀባ የአንገት በላይና ማደናገሪያ ከመሆን እንደማያልፍ እርግጠኛ ነን። ግድቡ በመጪው ዓመትም ሆነ ቆይቶም ለግልጋሎት የሚበቃ አይደለም። ወዳጅ ሲሏት የከረሙት ሱዳን ውሎ አድሮ ወደ ግብጽ መጠጋቷ ደግሞ ከሳውዲና ከእስራኤልም ጋር ከያዘችው የሞቀ ግንኙነት ጋር የተያያዘ መሆኑ ሹሞቹ በጊዜው ሊረዱ አልቻሉም። ለማንኛውም አሜሪካ ሹሞቹን ብታወድስና እንድታስወድስም የሚጠበቅ ነው። ተመሳሳይ ዘመቻ ለሳውዲው አረመኔ አልጋ ወራሽ አድርጋለታለች። አሁንም እየዘመተችለት ነው። መሐመድ ቢን ሱልማን የጃጀ አባቱን ስልጣን በተጨባጭ ይዞ የሳውዲ አልጋ ወራሽ ከሆነ ጀምሮ አሜሪካ ለውጥ አምጪ፣ ሳውዲ አረቢያን አሰልጣኝ፣ ለዘመናዊነት ተጋዳይ ወዘተ በሚል ስታወድሰው ቆይታለች። መለስተኛ ይዝ አደረገብኝ በሚል ጀማል ካሾጌ የተባለውን ጋዜጠኛ በኢስታንቡል ቱርክ በሚገኘው የሳውዲ ኤምባሲ አግባብተው አስገብተውና አፍነው ግብረ ሰዶም ፈጽመውበት ቆራርጠው በጭካኔ ገለውት አስከሬኑን ሲያጠፉት የአሜሪካው ፕሬዝዳንት ለወንጀሉ ተጠያቂ አልጋ ወራሹ ነው ቢሉትም የአሜሪካው ፕሬዝዳንት አልቀበልም ብሎ ድጋፉን ለአልጋ ወራሹ ሰጥቷል። አልጋ ወራሹ ለውጥ ያሉትን የሃይማኖት መሪዎች ሆነ ሴቶችን አስሮ በግብረ ሰዶም እያሰቃየ ሞትም እየፈረደባቸው ይህንን ሸፍነውለት አሜሪካ ሱፍ ለብሶ የጎበኘ ጊዜ የለውጥ አባወራ ብለው ሲያወድሱት ታይተዋል። ተቃዋሚዎቹንም በድረገጾች መገልገያ እንዲሰልልና እንዲያፍን ፌስቡክ፣ ትዊተር፣ ጉግል የተባሉት ተቋሞች ሁሉ ተባብረውታል። እኛ ጫና ልንሰጠው የፈለግነው ዋና ጉዳይ ግን አሜሪካ ወዳጅ አጋር ያለችውን እባብ፣ እርግብ፣ ተኩላ፣ በግ እንደምትል ነው። ጋዳፊን በጭካኔ ስታስገድል አምባገነኑን አራፍ ሞይ በክብር አስቀብራለች። በመሆኑም የጫኑብንን ሹም እስካሁን ድረስ እጅ ያለ ውዳሴያቸውን ያሰሙለታል። ሹምና ጥጥ እያደር ይቀላል ቡትቶ ይሆናል እንበልና ኦህዴዶችን በተመለከተ የተከሰተው ይህ ነው። ወያኔን በፍራሽ አሳዳሽነት ሊያስቀጥሉ ሲነሱ የመድረኩን ፍራሽ አዳሽ ለዛም ቁም ነገርም ሊያሳዩ አልቻሉም። ወያኔ ኢትዮጵያን በማሽመድመድ ዋናውን ሚና ተጫውቷል። አገር አጥፊው የመጀመሪያው ለወያኔ አሳልፎ የሰጠን ደርግ መንግስቱ የሚባለው ጉድ ነው። ወያኔም ሰራዊት የተባለውን አፍርሶ የአገር መሬት ለሱዳን ሰጥቶ ራሱም ወሎ በጌምድር መሬት ቀምቶ አፋሮችን አጋልጦና አስጠቅቶ የውርደቱን ጎዳና በአስፋልት አነጠፈው። የዛሬዎቹ
የወያኔ ተለጣፊና መሐይም ናቸውና የነበረውን እንዳለ ለመቀጠል ሲነሱ ማክፋታቸውና ቅጂውን መጥፎ ማድረጋቸው አልቀረም። ሌንጮ፣ ዲማ፣ ገርባ፣ ጋቢሳ፣ ደግሞም ጉዲና፣ ወዲባቲ ወዘተ ሁሉም ክፉ የወያኔ ቅጂዎች ከመሆን አላመለጡም። ያገዛዛቸው ታላቅ ድል ተማሪዎችን ማገትና ማጥፋት፣ አዛውንትና ሕፃናትን መጨፍጨፍ፣ ሚሊዮኖችን ማፈናቀል፣ አማራ ጋሞውን ወዘተ መጨረስ ብቻ ነው። በመቶ ሺህ ሕፃናት መንገድ አዳሪ መሆናቸውን መቀነስ ማስወገድ ለነሱ ትርኪ ምርኪ እንደሆነ አለ። ደሞዝ ጭማሪ ሲባሉ አሁን ስጡን ብሎ መጠየቂያ ሳይሆን ለሀገር መከራን የመቀበል ጊዜ ነው ብለው ያሾፋሉ። ለሀገር እድገት እና ጤና ቁልፍ የሆኑትን አስተማሪዎችና የሕክምና ባለሙያዎች አራክሰው ጥለዋል። ከአድርባይ ምሁር ውጭ አገር ወዳዱን ምሁር አግለዋል። ስንት መቶ ሺህ ሰው ነው ስራ አጥ የሆነው በእነሱ ሩጫቸው ተግጣ አላበቃ ያለችውን ሀገር የቀን ተሌት ጅብ ሆኖ መቦጨቅ መጋጥ ነው። ተረኛ ናቸውና ተቻኩለዋል። ሙስናው ለከት የለውም። ኢትዮጵያን ማዋረድ ብቻ ሳይሆን ለከፋ አደጋ አጋልጠዋል። በሀገር ውስጥ ዘረኛ ፖለቲካን በማስፈንና ህዝብን ለመንጋና ቄሮ ወሮበሎች በማጋለጥ የአንድ ቡድን ብሔር የበላይነትን ለማስፈን በመወሰን በውጭ ደረጃ ኢትዮጵያን የሚጎዳ የውጭ ፖለቲካ መከተል፣ የቆዩ ጠላቶችን ወዳጅ ብሎ በማቀፍ ለጸረ ኢትዮጵያ ኃይሎች ተጎንባሽ በመሆን ኢትዮጵያን በማዳከም እንኳን ግብፅን፣ ጅቡቲና ካታርን ልንቋቋም የምንችል አገር አልሆንም። አዳክመውናል። ሰርቶ አደሩ ህዝብ የቻይናም የአውሮፓም ተበዝባዥ እንዲሆን ተደርጓል። የሀገር ቅርስ ወይም ተቋም የተባሉት ሁሉ ሊሸጡ ጨረታ እየገቡ ነው። አሰቃቂና የከፋ የዘር ማጽዳት ዘመቻ ከተጀመረ ቆየ። መታገቱ ተስፋፍቷል። አፋኝ ህጎች እየወጡ ናቸው። ተቃውሞን ማሰማት ወንጀል እየተባለ ነው። ህዝብን ማፈናቀል ሙያ አድርገውም እየቀጠሉበት ነው። ይህን ሁሉ ነው አሜሪካና ባዕዳን አላየንም ብለው ሹሞቹ መጋዣ ናቸውና የሚያዳንቋቸው። ይህን ቢያደርጉ ምክንያታቸው ይገባናል። የአሜሪካው ፕሬዝዳንት ለሳውዲ አረቢያ ጥብቅና ቢቆም በቢሊዮን ዶላሮች መሳሪያ ስለሚገዙትና ዘይታቸውንም ስለሚያስረክቡት ነው። ከኢትዮጵያ የሚያገኙት ገንዘብ ባይኖርም በፖለቲካው መስክ የአፍሪካ ቀንድ ዋናው ሌላቸው እስከሆኑ ድረስ በመላ አፍሪካ ይጠቅሟቸዋል። ከቻይና እስከ ራቁም ድረስ ለአሜሪካ ግብ ጠቃሚ ይሆናሉ። ቅርምቱና ቅርጫው ከዚያ ይቀጥላል። ማንም ቢሆን በአሁኑ ዓለም ለራሱ ብሔራዊ ጥቅም እንጂ የማንንም ሀገር ጥቅም አያስቀድምም። ኢትዮጵያ ብሔራዊ ጥቅሟን አስጠባቂ የሆነ የራሷ መንግስት ሳታገኝ ዓመታት አልፈዋልና የሀገር ጥቅም ይጠበቃል ብሎ ማሰብ መጃጃል ሆኗል። ሹሞቹ ስግብግብ ተረኞች እንጂ ኢትዮጵያኖች አይደሉም። ብዙዎቹ እንዲያውም አይደለንም ባይ ናቸው። በግልጽና በገሃድ በሀገራችን ኢትዮጵያ የመጡ የፖለቲካ አንበጦች ናቸውና መቻል ሳይሆን በትግል ማጥፋት ነው መፍትሄው። ድል ለኢትዮጵያ ሕዝብ። ዘረኞቹና አጋሮቻቸው